በዛሬው ቪዲዮ ደስታ የሩታን ልብ ሰርቋታል ያልኩበትን ምክንያት ሩታም ደግሞ ለደስታ ያላትን ስሜት የገለጠችበትን በዚህ መሃል ግን ቤተሰብ መሃል እየተፈጠረ ያለውን ትልቅ ክፍተት እንዲሁም ደግሞ ምናልባት ወደፊት አንድ ላይ ቢሆኑ በጣም ችግር ሊሆንባቸው ይችላል ያልኩበትንም ትልቅ ምክንያት በዛሬው ቪዲዮ እንወያያለን። እንኳን ወደዚህ ቻናል በሰላም መጣችሁ። ለማታውቁኝ ሰዎች እኔ ቡሱ እባላለሁ። ትዳር ነክ የሆኑ ጉዳዮች ላይ በቀልድም በጨዋታም ቁም ነገር አዘል የሆኑ ነገሮችን መወያየት የምትፈልጉ ከሆነ ይሄ ትክክለኛ ቦታችሁ ነው። ምናልባት ደግሞ ወደፊት ማግባት የምትፈልጉ ሰዎች ካላችሁ እርግጠኛ ነኝ በዚህ ቻናል ብዙ ነገሮችን እንደምትማሩበት እና ከወዲሁ ሰብስክራይብ እያደረጋችሁ ጠቃሚ የሆኑ ወሬዎችን አንድ ላይ መማማር እንችላለን። እና ደግሞ ቪዲዮዎቼ ከማንም ቀድሞ ለእናንተ እንዲደርስ ሰብስክራይብ አድርጋችሁ የደወል ምልክቷን ትጫኑና ቶሎ የኔ ቪዲዮ ከማንም ቀድሞ ይደርሳችኋል ማለት ነው። እና በቃ ቪዲዮን እስከ መጨረሻ እንድትከታተሉ ከወዲሁ ጠይቃችኋለሁ። ያላችሁንም ሀሳብ አስተያየት እየሰጣችሁ ለፉ። በቀጥታ ወደ ቪዲዮ እንግባ። በእናትና ጊዜ አታውቃት ና ተረጋጊና በስነ ስርዓት ይወጣል። እሰይ እኔ ሌላ ምንም እውነት ምለው ነገር የለም። የሩታ እህት መታ እያባረረችው ነው። እቺን ቀን ነበር ስጠበቀ የነበረው። ከሩታ ቤተሰብ አንድ ሰው መጥቶ አብርሽን ልኩ እንዲያስገባ ነበር ስጠበቀ ነበር። ምክንያቱም ሰዎች ያውና እኔ እኮ ብዙ ጊዜ ብዬ ነበር ሩታን ይሄ ልጅ አይመጥናትም። ይሄ እኔ ለሩታ ክፉ ከማሰብ መስሏችሁ ምናምን ነገር ከሆነ ተሳስታችኋል። ከዚህ በፊት ደስታን የተናገርኩት ማለት ነው። ደስታ በሩታ ባይመጣ ኖሮ እርግጠኛ ነኝ አልናገረውም። በሩታ መጣ። ችግሩ በሩታ ስለመጣ ነው ከፍ ዝቅ እያደረኩ የተናገርኩት። ምናልባት በዛ መሃል ግን አላስፈላጊ ነገር ተናገሬ ከሆነ በድጋሚ ይቅርታ መጠየቅ ፈልጋለሁ። ትላንት ያዘናችሁ ነገር ሰዎች ስላላችሁ እንዲሁም ለእናንተ ብዬ ነው፣ ለደስታ ብዬም አይደለም። በቃ አሁን በሰከነ መንፈስ ሁሉን ነገር መወያየት ምናምን ነገር ይቻላል። ሩታን ማንም እየመጣ ህይወቷን ሊያመሰቃቅል ሲሞክር እስከዛሬ ራሱ ዝም መባሉ ትንሽ የሚገርም ነገር ነው። ግን አሁን በቃ ቆንጆ ሰዓት ላይ ሳይረፍድ መታለች። ደስታ የሆነ ፊልም ላይ የምናየውን አፍቃሪ ምናምን ነገር እየመሰለኝ ነው። ከሄደበት ተመልሶ አልመጣም። ኧረ ቆይ እስኪ ምን እንደሚል ቁጭ ብዬ እሰማለሁ ዛሬ። መናገር ያለብኝ ነገር ስላለ ጭራሽ ለምን እርጉዝ ሆና የት ነበራችሁ? እሺ ቆይ አሁን ደስታ ብዙ እላፊና ነገር ሳታወራ ማለት ነው ላስቆመ ልሞክር። ለነገሩ ኦልሬዲ ተናግረሃታል፣ ግን አሁን ማንን እየተናገርክ እንደሆነ አልገባህም። ምናልባት አሁን ሩታ እሺ ብላ ምናምን ነገር ብታገባክና አንድ ላይ ብትሆኑ አማችህን ነው እየተናገርክ ያለው። ገብተዋል? ግን እንዲህ ቢያንስ እኮ ማለት ነው ክብር የሚባል ነገር አለ። በስነስርዓት መወራት ያለበት ነገር በስነስርዓት ይወራል እንጂ እንዲህ እንደመጣለ ምናምን ነገር የምታወራ ከሆነ እንዲሁም ነጥብ እየጣልክ ማለት ነው እዛ ቤት ድርሽ አትላትም ነው፣ አትቀጥልም። ለውጣስ ነው ደግሞ መጣከው አትኖርም ብለህ ነው? ለውጣ ነበር። ወዴት ነው የምትሄጂው ሩታ? እንዲፋ ብለሽ ወዴት ነው የምትሄጂው? እኔ ከዚህ በፊት ሬት ስናደርግ ነበር አይደል ከ10 ለሩታ እና ባለፈው አይ ቲንክ ምንም አላልኩም መሰለኝ። እና አንዳንድ ሰዎች እኔ ሳልነገር ራሱ ያስለመድኳችሁን ነገር እየቀጠላችሁ ለሩታ አለባበስ ምናምን ነገር ከ10 እየሰጣችሁ ነበር። ለዛሬው ከለሪንጉ በጣም ደስ ይላል። ከለሩ በጣም ተመችቶኛል። ደግሞ እሷ ላይ ሲሆን ደግሞ ይበልጥ ልብሱ አማረበት ልበል ወይስ ሩታ አማረባት ልበል? ብቻ እናንተ ደስ ያላችሁ መውሰድ ትችላላችሁ። ግን ለዛሬው እውነት 10 ከ10 በላይ ይገባዋል። እስቲ እናንተ ደግሞ ለዛሬው ለሩታ አለባበስ ስንት ትሰጣላችሁ? ኮመንት ላይ ጻፉ። አንቺ ካለሽበትና ወደፊት ሁሉም ነገር ይሳካል። እኔ ግን ማለት ነው አሁን ምን ትዝ እያለኝ እንዳለ ታውቃላችሁ? እነዛ ተንኮለኛ ልጆች ማለት ነው ለደስታ ሩታን አሳልፈው ሰጥተው ጥፍት ያሉት ነገር ነው አሁን ትዝ እያለኝ ያለ። ሁላ እኮ ማለት ነው ለልደቷ ወንድም ተብዬ ወንድሟ ይሁን አይሁን አላውቅም፣ ዘመዷ ነው ግን በእርግጥ ሮቤል የሚባለው ማለት ነው አልነበረም እኮ። በእርግጥ እሺ በስራም ወይ ደግሞ በተለያየ ምክንያት ሌላ ከተማም ሆኖ ላይመቸው ይችላል። ግን እያናደደኝ ያለው በቃ ነገሩ አንድ ላይ በቃ እንደሚሄድ ካረጋገጡ በኋላ ሩታ አማራጭ እንደሌላት ካዩ በኋላ መጥፋታቸው ነው የሚያናደኝ። ይህን ሰሞን እንደምታዩት ሩታ እንዳለ ብቻዋን ናት ከደስታ ጋር። ለነገሩ ይህን ያክል ሩታ ህፃን አይደለችም። የሆነ በራሷ ነገሮችን የመወሰን ያለመወሰን ችሎታ የሌላት ህፃን አይደለችም። የጊዜ ጉዳይ ነው እንጂ አንድ ቀን ስለ ደስታ እሷም ሁሉ ነገር ተገልጦላት ከልቧ የምታወጣበት ጊዜ ይመጣል። ይህን ደግሞ እርግጠኛ ሆኜ ይናገራል።
እሰይ ይኸው ሩታ የደነገጠች ትመስላለች። ይኸው አያቿ ሩታ ልክ የሌለ ነገር እያደረገች እንደሆነ ይታወቃታል፣ ታውቃለች። ለዛ ነው የደነገጠችው። አሁን አንድ ላይ ያሉ ነገር ስለመጣችባቸው ማለት ነው። እንኳንም መጣች። እኔ እንዲሁም እዱ ጠፍታ ነው ብዙ ነገሮች እንዲሁም ከመስመር የወጡት እና እንኳንም መጣች። እስቲ ሁላችንም አንዴ ማለት ነው እዱን እንኳን ደህና መጣሽ ምናምን ነገር እንላታለን። ባንዴ እንደመጣሽ እንዲህ ወደ ቁጣ ወደ ጨዋታ አይደለማ። እኔ የምሰማውና ቆይ ሩታ እውነት ለመናገር እህትሽ ልክ ናት። እዚች ጋር ማናችንም በጭፍን ዝም ብለን ለሩታ አንደግፍም። ምክንያቱም መሰላችሁ አንድ ቤተሰብ አላስተዋወቀችም፣ ሁለት ደግሞ ያውቃሉ ቅርብ ጊዜ ነው ከቤታቸው ምናምን ነገር ወር ራሱ የሚሞላ አይመስለኝም። ከእናቷ ቤት እንግዲህ ከአራስ ቤት ከወጣች ገና ወር ምናምን ነገር አይሞላም። እና በዛ ሁኔታ ውስጥ ያለችን ሴት ከአንድ ሌላ ወንድ ጋር ሲያዩ እንደ ቤተሰብ ይሰማቸዋል። ማለት ትክክለኛ ያልሆነ ውሳኔ እንደሆነ ይረዳሉ፣ ያውቃሉ። እና ይሄ ነገር ቢያበሳጫት፣ ይሄ ነገር ቢያናዳት ሩታ ትሽን ምንም አትበያት። እዱ ትክክል ናት እዚህ ቦታ ላይ። ይሄ ንቀትም አይደለም። ናናውጣ እንዴት እኔ ቆመ ልታወራኝ ራሱ እኮ አይገባል አይደለም። እዱ ቆይ ቁጭ በይ መጀመሪያ ቁጭ አልቀመጥ። እኔ ቆይ ልንገራችሁ፣ እኔ አሁን በፊት ማለት ነው በፊት ሳይሆን አሁንም ድረስ እኔ ማውቀው ማለት ነው የቀለቀለውን ነገር ከመደረጉ በፊት አንድ ሙሽራ አማችን ምናምን ነገር ሲያይ ወንድም ሆነ ሴት ማለት ነው ይደበቃሉ አይደል? ከመፍራት ምናምን ነገር ብቻ ሳይሆን ከማክበርም ጭምር። ይሄ ደግሞ ደስታ ጭራሽ እንደዚህ ተቆጥታ እያየ ለቆላቸው ሊወጣ አልፈቀደም። እና በዚህ ሁኔታ እንዴት ነው ሩታ እንዲሁም ዝም ብለሽ ስታስቢ ቤተሰብሽን ሊያከብር ኦር ደግሞ ሊፈራ ትንሽ የሚያክል ፈቃደኛ ያልሆነ ሰው አንድ ላይ ብትኖሩ ሰላምሽ የሚሰጥ ይመስልሻል? እሺ ባያትና ሻት ባያት እንኳን ትእዛዝ ሰጠኝ አይደል? ትእዛዝ ሰጠኝ ነው ልታናግረኝ አልፈልግም። ዞር በይ አንቺ ነው እንደውም እኔ ልጅ እንዳይገረፍ ነው የምፈራው። በዚህ ስሜታዊነቷ ማለት ነው እዱ ትገርፋለች። ቀጥለጥ አድርጋ ነው የምትይዘው። የምንም በቃ ከውጭ መጣ ከእንትን መጣ ተብሎ ማሸርገር የለም እሷ ጋር አይሰራም እንደዛ አይነት ነገር። ምክንያቱም በአይኗ ነው የመጣው፣ በሩታ እኮ ነው የመጣው። ህይወቷን ላስተካክል አላለም። ኧረ ተው፣ ይህን ያክል እኮ ማለት ነው ሩታ በቃ ያላንተ ባዶ እንደሆነች እንዲሰማት ምናምን ነገር አታድርግ። እቺ ሴትዮ ማለት ነው ዛሬ አንተ መጣህም አልመጣህም በትክክል ህይወቷን መምራት የምትችል ትልቅ ሰው ናት ሩታ። ህይወቷን ላስተካክል፣ ህይወቷን ሲጀመር አንተ ያበላሸውን ነው እንደምታስተካክል። ህይወቷን ሊያስተካክል የሚችለው አብረሽ ነው፣ በቃ አለቀ። እሱንም ሰላማዊ ምናምን ነገር ኑሮ አንድ ላይ በመኖር ይቅርታ በመጠየቅ ምናምን ነገር በመስማማት አልልም ካለ እሱም ይቀራታል። እሱም ይቅርታ አልጠይቅም ምናምን ነገር ከስህተት ያለማርም ካለ እሱም ይቀራታል እንጂ ይህን ያክል ሩታ የሰው ጥገኛ አይደለችም። መሆን አለመሆን ለራስ ነው። ለእኔ ደግሞ ሳይ መጥፎ መስለህ ነው የታየኸኝ። መጥፎ መስለህ ነው የታየኸኝ። ምክንያቱም ምንም ጥሩ ነገር እየሰራህ አይደለም። እኔ ግን ቆይ ሩታ አንድ ነገር አንቺን ልልሽ እፈልጋለሁ። አሁን ለምሳሌ ማለት ነው እርግጠኛ ነኝ እዱ ደስተኛ እንዳልሆነችው እናትሽም ምናልባት ደግሞ ሌሎችም የቀሩት የአንቺ ቤተሰቦች ደስተኛ ላይሆኑ ይችላሉ። እና አሁን ለምሳሌ ቤተሰቦችሽ ደስተኛ ያልሆኑበትን አይነት ትዳር ኖርሽ ለአንቺ ራሱ ሰላም የሚሰጥሽ ይመስልሻል? አስቢ። አሁን ለምሳሌ በየጊዜው ብትሄዱ ግልምጫ ነው። አሁን ለምሳሌ ደስተኛ ሆኖ ቢሆን ችግር የለውም እኮ እነሱም ደስተኛ ሆኖ ተስማምተው ምናምን ነገር ቢሆን ያው ቢበዛ ሰው ለተወሰነች ጊዜ ከወለደች ወር በማይሞላ ጊዜ ውስጥ ሌላ ሰው አገባሽ ምናምን ነገር ብሎ ቢያማሽ ነው እንጂ የከፋ ነገር ምናምን ላይመጣ ይችላል። ግን ትልቁ ችግር አሁን ቤተሰብ ደስተኛ አለመሆኑ። እንግዲህ አሁን እድገት ለዚህ ትልቅ ምስክር ናት። እና በየጊዜው በሄድሽ ቁጥር ምናምን ግልምጫው ምናምን ነገር አትችይውም። እርግጠኛ ሆኜ የምናገረው ማለት ነው። ደግሞ ይዛው መጣች ምናምን ነገር የሚባል ነገር እንዳይከሰት ቤተሰብ ውስጥ ይሄ ቅድመ ጥንቃቄ ሩታ ማድረግ ያለበሽ ነገር፣ ነገሩ ስር ከመስደዱ በፊት መጠንቀቅ አለበሽ ብዬ ማስበው ነገር እንደ ምክር ነው እንጂ ይሄ የሆነ አድርጊ ምናምን ነገር እያልኩ አይደለም። እና እስቲ ይህን ምክር የምትቀበሉ ሰዎች ኮመንት ላይ እስቲ የእናንተን ሀሳብ ምናምን ነገር አጋሩ። የማትቀበሉ ለምን እንደማትቀበሉም ጭምር የእናንተን ሀሳብ እስቲ አጋሩ። ሰምተሽኛል አይደለ? ማለት ወንድ ልጅ ነው ብዙ ነገር ሊያደርግ ይችላል። ግን ምንም ጸጥ ነው ያለው፣ ምንም አላለም እንዴ። ጸጥ ያለው እኮ ሩታ ጸጥ ያለው ስለፈራቸው ነው፣ አቅም ስለሌለው እንጂ የሆነ ማድረግ የሚችለው ነገር ቢኖር እርግጠኛ ነኝ አይታገሳቸውም፣ የሆነ ነገር ያደርጋቸው ነበር። አሁን ሩታ እያወራች ያለችው የዛኔ ስለ ደብደባው ምናምን ነገር ነው አይደል? ኢቭን እኮ ማለት ነው ከዛ በኋላ እነ ብሩክን እኮ መልሶ አላገኛቸው ሄዶ ከሄርሜላ ጋር ነው እዛ ሲሞጣመጡ ነገር የቆየ እና አሁን ይሄ ልጅ ፍርሃቱን በየዋህነት ምናምን ነገር መደብቂለት ሩታ አደብቂለት። እውነት ምንም
የሚታይ ነገር ነው እያየን ያለነው ነገር ነው። እና ደግሞ አንተም እኮ ማለት ነው አሁን ብትወጣላት ኖርማል እኮ መጣች ደስተኛ እንዳልሆነች ምናምን ነገር አይተ ሀሳቧን ሰምተ ምናምን ነገር ብትወጣ ይሄ ልጅ ቢያንስ ሌላው ቢቀር ሀሳቤን ይሰማል ሚለውን አእምሮ ውስጥ ይገባል እድገት ማለት ነው። እና ግን ቆመ ከሷ እኩል እዛ ስትከራከር ስለ ራስ ምን አይነት ግምት እድገት ሊኖራት ይችላል ብለህ እንዳሰብ ካላቅ እኔ እንዲሁም ከምንም በላይ የሚያናዳኝ ማለት ነው ምን መሰላችሁ ከሩታ ጋር ረጅም ጊዜ ሳትገናኝ ቆይታ ሰላም ልትላት መታ ገና ካሁኑ እንደዚህ አይነት ጭቅጭቅ ደግሞ ይሆናል ሌላ ግጭት መፈጠሩ ነው የሚያናደኝ። በሰው ትዳር ገብቶ እንደዚህ እንትን በማለቱ ነው ጥሩ ነገር እያደረገ ነው በእናትሽ ማስተባበያሽን ተይው ና ትወጣለህ ውጣ። በሰው ትዳር የሚባል ነገር የለም። እኔ እኮ ሁሉን ነገር የጨረስኩኝ ሰው ነኝ። እንዴ ቆይ እኔ ሩታ እኔ ከስተቷ ምናምን ነገር ለምንድን ነው ማተማር? አሁን ደስታ ማለት እኮ ማለት ነው ወንዱ ሄርሜላ እንደማለት እኮ ሌላ ምንም እኮ አይደለም። በትዳር መሀል መጣ ሄርሜላ ምናምን ነገር በትዳራችሁ መሀል መጣች። ምንም የአንድ ሳንቲም ሁለት ገጽታ ናቸው። ምንም ይለያያቸው እሱ ወንድ መሆኑ ነው እንጂ ሴት ቢሆን እሱንም እንዲሁም ሄርሜላ ማለት ነበር። እና ሩታ ማለት ይሄ አሁን ላይ አለኝ የሚለው አይነት መልካምነት እንዳይሸውድሽ እኔ እፈራለሁ። በዛ ተሸውደሽ የልብ ከተሰማውና በቃ እንደምትወጂው ካወቀ በቃ እርግጠኛ ነኝ የዛን ሰዓት አንቺን ማቁሰሉን የዛን ሰዓት ይጀምራል። አሁን ሰዓቱ አሁን እሱ ሄደ ታላቅ እህት ታናሽ እህት ምናምን ነገር በሚገባ ልትመክራት እርግጠኛ ነኝ። እቺ ምክር እድገት ሩታን ልትመክር የምትችለው ምክር እርግጠኛ ነኝ ብዙዎቻችንን ይጠቅማል ብዬ አስባለሁ። እስቲ እንስማት። ደስ የምትለት ናት ምናምን ብዬ ነግሬዋለሁ ከዚህ በፊት እና ከአንዳንድ እንደዚህ እኔ ደግሞ ሰውም ስላንቺ ሌላ አይነት ቆይ እስቲ አሁን ሩታ አንድ ጥያቄ ልጠይቅሽ። ምናልባት አሁን ለምሳሌ ማለት ከአብርሽ ጋር በተለያያችሁ ወይ በአመቱ ወይ ደግሞ በተወሰነ በቃ ሰፊ ምናምን ነገር ጊዜ ልዩነት ቢሆን አሁን ደስታ የመጣው ማለት ነው ቤተሰቦችሽ እንደዚህ እንደማይሉ እርግጠኛ ነኝ። አሁን እኮ ነገሮች በጣም ፈጣጠኑ፣ የጠድፊያ ውሳኔ ሆኑ። ይሄ ሰውዬ ማንነቱ ምናምን ነገር ሳይታወቅ ረዥም ነገር እያሰበ ምናምን ነገር ነው እና ይሄ ደግሞ ዞሮ ዞሮ አብርሽ ከጎዳሽ ጉዳት ማይተናነስ ጉዳት ይጎራሻል ነው እኮ በቃ የእነሱ ሀሳብ በአጭሩ ይሄ ነው። የእኛም እንደ ተመልካቾች ሀሳብ በአጭሩ ይሄ ነው እንጂ አሁን ለምሳሌ ማን ይጠላል ሩታ የሚመጥናትን ሰው አግኝታ በቃ በጊዜ ሂደት በትክክል ናቹራል በሆነ መንገድ ቁስላ ታክሙ። ቁስላ ስላችሁ የሰውነት ቁስሏን ሳይሆን አብርሽ የጎዳትን አይነት ቁስል ታክሞ በትክክል ጤናማ በቃ ሁኔታ ላይ የአእምሯ ሰላም ላይ ሆና ቢሆን ምናምን ማናችንም እኮ ቅር አይለንም። እንዲሁም ደስ ይለናል። አጨብጭበን ምናምን ነገር እንድራታለን። ከየት እንደመጣ ማይታወቅ ሰው ዛሬ መጥቶ ለሩታ አሳቢ ነኝ ምናምን ነገር ሲል በግዴለሽነት ሩታን አሳልፎ መስጠት የህፃን ውሳኔ ነው። ለዛ ነው በድጋሚ ላለው ለዛ ነው ሩታ እስከዛሬ ድረስ እኔም እንደኔ ያልተቀበልኩት ሌሎችም ሰዎች ያልተቀበሉት እንጂ አንቺ ብቸኛ እንድትሆኚ አንቺ በቃ ብቻሽን ነሽ ልጅሽ ምናምን ነገር ለብቻሽ እያሳደግሽ እንድትሰቃይ ከክፋት የተነሳ አይደለም። ደስታ እውነት ይህ ህፃንነት እንዴ ብታፈቅርስ ታዲያ ልክ የለውም እንዴ በቃ አሁን ለምሳሌ ሰላም አልተፈጠረም እዛ ቦታ ላይ አይደል ሂድ ተባልክ እንደገና መምጣት ማለት ነው ንቀት ነው እንጃ እኔ በዚህ ልክ ማለት ነው ስሜቱን ወጥ ማያደርግ ሰው እንዴት ነው እሺ እኔ እኮ ብዙ ነጥብ የሚያስጥሉ ነገሮችን እያየሁ ስሜቱን ወጥ ማድረግ ማይችል አይነት ወንድ እንዴት ነው ለሩታ ይመጥናል ብላችሁ የምታስቡት እንዴ እናንተስ ብትሆኑ ማለት ነው ከቤተሰቦቻችሁ ጋር እኩል ሊካፈት የሚችል ለሴቶች እኔ እኩል ሊካፈት የሚችል ባል ታገባላችሁ አታገቡም እኮ እርግጠኛ ሆኜ የምናገረው ማለት ነው እና እዚች ቦታ ላይ እውነት አለመብሰሉ ነው የተገነዘብኩት እንዴት ብቻዋን እንደዛ እሱ እዛ ጋር ሄዶ ሌላ ሴት ጋር እንደዛ እሽኮለሌ ሲል የት ነበራችሁ እንዴ አሁን ቆይ ስለ የዛኔው ነገር አንስተ ልትኮንናቸው ነው እንዴ ምን ታውቃለህ የዛኔ ስለተፈጠረው ነገር አንተ በቪዲዮ ስከታተል ነበር ከማለት ውጪ እኮ ስለነሱ ህይወት የምታውቀው ነገር የለም እንዴ የሩታ ቤተሰቦች አብርሽ ሩታ ሊቺት ሲያደርግባት ምናምን ነገር ሲደግፉ ነበር እያልክ ነው ወይስ እንዴት ነው እንዴ በተቻላቸው መጠን እኮ እነሱ ቢገባ ኖሮ የእነሱን ትዳር ለማትረፍ በቃ በተቻላቸው አቅም ሲሞክሩ የነበሩ ሰዎች ናቸው አሁን ያም ቤተሰብ ነው አንተ የት ነበራችሁ እያልክ ከድሮ ጀምሮ ከሩታ ጋር አብሮ እንደነበረ ሰው አብሮ ህመሟን እንደታመመ ሰው ልታስመሰል የመጣው እኔ ግን ማለት ነው አንድ የተረዳሁት ነገር ደስታ ሲናደድ አፉ ይከፈታል የምር እንደዚህ የሚያወራ ሁላ አልመሰለኝም ነበር ግን ሲናደድ በትክክል የተሰማውን ነገር ያወራል ብዬ አስባለሁ እንዴት ነው አሁን መናደዱ ብቻ ነው ወይስ በሩታ ስለተመጣበት ነው እሱን ሆድ ይፍጀው ያለውን ነገር በቃ ስርጫ ያልኩሽን ቅድም አስቢበት ይኸውልሽ ሁሉ ነገር የሚደርስብኝ ባንቺ
እንዴ አታሳቃት ሩታን። ይሄ ሁሉ ባንቺ ነው የሚደርስብኝ ምናምን ነገር እያልክ አታሳቃት። አንደኛ ነገር ማለት ነው። ሁለተኛ ነገር ደግሞ እድገት አትመኛቸው። ምንም ነገር ምናምን ነገር ቢል ደስታን በተለይ ሩታን ችግር የለውም ያው መቼስ አንቺን ተዋሸሻለች ብዬ አላስብም እና ደስታን ግን አትመኙ። ምን በቃ ዝም አለ ለእኔ ሲል ግን ችግር የለውም ማለት እኔ ግን ሩታ በደንብ ልቧን አግኝቷል። ይሄ ደስታ ተብዬው በቃ ላንቺ ስል ነው ላንቺ ስል ነው ላንቺ ስል ነው እያለ በቃ እየደጋገመባት እውነትም ይሄ ልጅ ለእኔ ሲል በጣም መስዋዕትነት እየከፈለ ነው የሚለውን ሩታ ጭንቅላቷ ላይ በቃ ሴቭ እያደረገች ነው። እኔ ይሄን እኮ ነው የምለው። እንዴት ነው የሚባለው? ውሸት ሲደጋገም እውነት ይሆናል አይደል የሚባለው? እና ልክ ተመሳሳይ ነገር ነው። በቃ ላንቺ ስል እያንዳንዱን ነገር በቃ ላንቺ ስል ነው። ከዛን ልጅቷ መሀል ቤት በቃ እስረኛ ሆና ትቀራለች። እኔ ደግሞ እውነት እንደኔ በቃ ሩታ እንደዚህ ሆና እንድትቀር አልፈልግም። እኔ እኮ ምን አስነክቶ በቃ በአጭር ጊዜ ልቧን ስርቅ እንዳደረገው ነው ግራ አይገባኝ ብዬ እንትን ልበልሽ ያው እንደመጣው ስለወረድኩሽ እኔ ቆንጆ ያው እሱን ስላየው ስለተናደድኩ ነው። በቃ ያው ታውቂያለሽ እኔ መጥፎ ነገር እንደማልወድ ታውቂያለሽ። ለዛ ነው የተቆጣሁሽ። ቤትም አይደለም ምን በላው ውጪ። አይ ልክ ነሽ እንዴ እድገት ሙሉ በሙሉ ልክ ናት። በቃ እኔ ምንም እዚህ ጋር ስህተቷ አልታየኝ። ምክንያቱም እንደ ታላቅ እህት ልትሳሳላት በቃ ልትጠነቀቅላት ይገባል እና ያንን ከሷ የሚጠበቀውን ነገር ነው ያደረገችው እና ምንም በቃ እኔ ለእድገት እንዲሁም ላይክ ከመቅጨት ውጭ ምንም ላረግ የምችለው ነገር የለም። እና ለማንኛውም የዛሬው ቪዲዮ ይሄን ይመስል ነበር። ተመችቷችኋል ብዬ አስባለሁ። እስቲ የዛሬው ቪዲዮ በጣም አከራካሪ ነገር ሊሆን ይችላል እና እስቲ ለየት ያለ ሀሳብ ያላችሁም ሰዎች ካላችሁ ደግሞ ይሄን ሀሳብ የምትደግፉም ሰዎች ካላችሁ ኮመንት ላይ ሀሳባችሁን አሳውቁ። እዚህ ድረስ ስላያችሁላችሁንም ከልብ አመሰግናችኋለሁ። ቪዲዮን ላይክ እያደረጋችሁ ውጡ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።